ኃጢአቱን ለካህን ለመናገር አሳፍሮት አባታችን አቡነ ስነ ኢየሱስ እያለ 3 ጊዜ ይቅር በለኝ ቢል ኃጢአቱን እደመስስለታለሁ ይላል የእግዚአብሔር ቃል ኪዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ጻድቁ አቡነ ስነ ኢየሱስ። አባታችን ጻድቁ አቡነ ስነ ኢየሱስ የትውልድ አገራቸው ሰሜን ሸዋ ደብረ ብርሃን፣ ልዩ ቦታው ልብሆ፣ አባታቸው አብርሃም እናታቸው አስካለ ማርያም ይባላሉ። ጻድቁ ስነ ኢየሱስ በምናኔ ገዳመ ዋፊት ገብተው ማህበሩን ሲያገለግሉ ለብዙ ጊዜ ከቆዩ በኋላ ከአቡነ ዮሐንስ እጅ ምንኩስናን ተቀብለዋል። ከዚያም በቅዱስ ገብርኤል መሪነት በእግዚአብሔር ፈቃድ ወደ ሰሜን ጎንደር አርማጭሆ በመሄድ የወርቅ ለብሆ ቅዱስ ያዕቆብ ዘግሙድ የተባለውን ገዳም እንደገና አቅንተው በተጋድሎ ለብዙ ጊዜ ሲጋደሉ ኖረዋል። ከዚያም በቅዱስ ገብርኤል መሪነት በእግዚአብሔር ፈቃድ ወደ ሰሜን ጎንደር አርማጭሆ በመሄድ የወርቅ ለብሆ ቅዱስ ያዕቆብ ዘግሙድ የተባለውን ገዳም እንደገና አቅንተው በተጋድሎ ለብዙ ጊዜ ሲጋደሉ ኖረዋል። ጻድቁ ስነ ኢየሱስ በሕይወታቸው ዘመን ሁሉ በትሩፋትና በተጋድሎ ሰውነታቸውን ከአጥንታቸው ጋር እስኪጣበቅ ድረስ ሲጋደሉ መኖራቸው በገድላቸው ተዘግቦ ይገኛል። በዚህም ክቡር ቅዱስ ዳዊት የጻድቅ ሰው ሞት እረፍቱ ነው እንደሚለው መስከረም 1 ቀን መልአከ ሞት ከሰማይ ወደ እሳቸው መጥቷል። ጻድቁም እግዚአብሔር በሰጣቸው ጸጋ ወደ እሳቸው መምጣቱን ስለተረዱ ለምን መጣህ ብለው ሲጠይቁት ታዞ መምጣቱን ሲገልጽላቸው የወዳጄ ቅዱስ ገብርኤል የወርና የዓመት በዓሉን ሳላከብር አልሄድም በማለት ገዝተው አቁመውታል። ከቆመበት ሳይነቃነቅ ከመስከረም 1 ቀን እስከ ታኅሳስ 19 ቀን እንደቆመ ሳይንቀሳቀስ ዝክራቸውን ዘክረው እንደፈጸሙ ክብርና ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ታኅሳስ 19 ቀን ከአላፍ መላእክት ከሐዋርያት ከጻድቃን ከሰማዕታት ከነ እንጦስ ከነ መቃርስ ከደናግል መነኮሳት እንዲሁም ከእናቱ ከቅድስተ ቅዱሳን ቅድስት ድንግል ማርያም ጋር በመሆን ከቦታው በመውረድ በዓለም የደከመው ሁሉ ለዘላለም ይድናል እንዳለው ወዳጄ ልጄ ስነ ኢየሱስ ሆይ ስለ ስሜ መከራ ተቀበልህ፣ እንዳስደሰትከኝ እኔም ደስ ስላሰኝህ ልታዘዝህ እነሆ አለሁኝ አላቸው። ጻድቁም በትሕትና እንዳንተ ቸርነት እንጂ እንደኔ ሥራ አይደለም ብለው በፍርሃትና በመጨነቅ ወደ ምድር ወደቁ። አምላካችንም ጻድቁን አንስቶ የከበረውን ነፍሳቸውን በተቀደሱ እጆቹ ተቀብሎ ስምህን ለጠራ ዝክርህን ለዘከረ በረፍት ቀንህ ዕጣን መብራት መባል አመጣ አንተ ከገባህበት ዘላለማዊ ቤትህ አገባቸዋለሁ። ቦታህን ሊሳለም የመጣውን ኢየሩሳሌም እንደሄደ እቆጥርለታለሁ። ኃጢአቱን ለካህን ለመናገር አሳፍሮት የበዛ ኃጢአቱን አባታችን አቡነ ስነ ኢየሱስ እያለ 3 ጊዜ ይቅር በለኝ ቢል ኃጢአቱን እደመስስለታለሁ። ለክብር ቀን እንጨት የለቀመውን ውሃ የቀዳውን ከንጹሐን አርድእቶችህ እደምራቸዋለሁ። በቦታህ ከወደቀው ፍርፋሪ እንኳን በስምህ የወደቀውን ምግብ ቢመገብ ሥጋው ደሙን እንደተቀበለ አደርግለታለሁ። የእጀ ሰብ ሥራዬ ተደርጎበት የመቃብርህን አፈር አዋህዶ ቢረጨው ሥራዬውን እፈታለታለሁ። በሬም ላምም ቢሆን ቢታመምበት በስምህ ጻድቁ ስነ ኢየሱስ ብሎ ቢማጸን በደልና ኃጢአቱን እደመስስለታለሁ። አንተን አምኖ ከቦታህ ላይ ቢቀበር ከሰሳ ወቀሳ ሳይኖርበት በክብሬና በመንግሥቴ ለዘላለም ከኔ ጋር ይኖራል። ቦታህን እየረዳ እንደ ሰማዕቱ ቅዱስ ጊዮርጊስ በሰማዕትነት እቆጥረዋለሁ። ቦታህን ለአንዲት ቀንም ሲያልፍ ቢሆን የረገጠ 12 ትውልዱን እምርለታለሁ። በጉልበቱ በገንዘቡ በእውቀቱ ወጥቶ ወርዶ የሚራዳውን በክብር ቀን የሚዘምረውን በእግሩ ደክሞ ቦታህን ረግጦ ያከበረህን ራሱ ድኖ ለወገኖቹ 60 ትውልድ ከሲኦል አወጣለታለሁ ብሎ እውነት እንጂ ሐሰት በማይታበለው ቃሉ ቃል ኪዳን ሰጥቷቸው በምስጋና በእልልታ በክብር መንግሥቱ ወደ ሰማይ አድርጓል። ቅዱሳን ልጆቻቸው በክብር ገንዘው ከቤተ መቅደስ ውስጥ በሳጥን የጻድቁ አጽም ይገኛል። ዛሬም ምንም በአካለ ሥጋ ቢለዩም ከቦታቸው ላይ ለበቁ አባቶች በአካለ ነፍስ በመገለጽ ቦታቸውን አስከብረውት ይገኛሉ። ጻድቁ ስነ ኢየሱስ ቀን የሰሩትን ቤተ ክርስቲያን ሌሊት እየመጣ ጨለማ ለብሶ ፈላሻ የተባለ ጸረ ቤተ ክርስቲያን እያፈራረሱባቸው ሲያዝኑና ሲተክዙ እግዚአብሔር ባወቀ በእግዚአብሔር ፈቃድ
ዋልክዳ ከሚባል ቦታ አውሬ አዳኝ ወደ ገዳሙ በመምጣት አጋዘኗን በጥይት መቷት። ደሟን እያዘራች ጻድቁ ቆመው ከሚጸልዩበት እግራቸው ስር ወድቃለች። አዳኙም ፈለጓንና ደሟን ተከትሎ ከወደቀችበት ሲደርስ ጻድቁ ስነ ኢየሱስ ብርሃን ተጎናጽፎ በሚያስፈራ ግርማ ሲመለከታቸው ፈጥኖ ወደ መሬት ወድቋል። ጻድቁም በአበው ሥርዓት ሰውም ሆነ አውሬ መግደል ወንጀል ኃጢአት ነው በማለት ገስጸው መክረው አስተምረው ለሁለተኛ ጊዜ እንዲህ አይነት ሥራ እንዳይደገምህ ተጠንቀቅ ብለው ካሳሰቡት በኋላ ለአሁኑ የመታሃትን አጋዘን ፈቅጄልሃለሁ ባርከህ ተጠቀምባት ሲሉት አዳኙም ሥጋዋን አወራርዶ እንደጨረሰ ታላቅና ታናሹን ለጻድቁ ሊሰጣቸው ሲሞክር እግዚአብሔር ያዘዘኝ በአርምሞና በጸሎት እንድጋደል እንጂ ሥጋ በልቼ በመንፈስ ደካማ እንደሆን አይደለም። አንተ ግን ያንተ ልጆች ለኔ ልጆች ግዳይ ባደረጉ ጊዜ ታላቅና ታናሽ ለገዳሙ በመስጠት በረከት እንዲቀበሉ ሥርዓት ይሁንላችሁ ሲሉ ተናግረውታል። አሁን ግን አንተን የምጠይቅህ አንድ ጉዳይ አለኝ። ቀን የምሰራውን ማታ የሚያፈርስብኝ ሰይጣን ያደረባቸው ፈላሾችን እንድታጠፋልኝ ፈቃድ ይሁን ሲሉ ጠይቀውታል። ጻድቁ ስነ ኢየሱስም ፈጣሪን ሱባኤ ገብቼ ከጠየቅኩ በኋላ እኔ ስነግርህ የሚገባውን ትእዛዝ ታደርጋለህ። በዚህም መሰረት ሱባኤ ገብተው ሲጨርሱ ያንን አዳኝ ለጻድቁ ጥቃት መወጣት የተላከ መሆኑን ስለተረዱ የእግዚአብሔር ኃይል ታጥቀህ ድል እንደምታደርጋቸው አምላኬ ነግሮኛል። አዳኙም ጻድቁ በጸሎት የሰጡትን ግዳጅ በደስታ ተቀብሎ ንቂት ከተባለው ቦታ በድንገት ደርሶ ድል አድርጓቸዋል። አዳኙም ወደ ገዳሙ በማቅናት ጠላቶቹን ድል በማድረግ እያበሰረ ከጻድቁ ፊት ደርሷል። ጻድቁ ስነ ኢየሱስም እግዚአብሔር በሰጣቸው ጸጋ ድል እንዳደረጋቸው ተመልክተው መነኮሳቱን አሰልፈው በደስታና በዝማሬ ተቀብለውታል። ጻድቁም ከዛሬ ጀምሮ ከልጆቼ መነኮሳት አንድነት ደምሬሃለሁ፣ እንደ አንድ ሰው ምከር ብለው መካሪያን ተብሏል። የወርቅ ለብሆ ቅዱስ ያዕቆብ ዘግሙድ ገዳም አመሰራረት። በሰሜን ጎንደር ሀገረ ስብከት በታች አርማጭሆ በሳንጃ ወረዳ በደብረ ሲና ቀበሌ የሚገኝ ገዳም ሲሆን በኢትዮጵያ ከርዕሰ ገዳማት አንዱ ነው። በዚህ መሰረት በዮዲት ጉዲት ዘመን ቤተክርስቲያኑ ተቃጥሏል። ከዚያም ጊዜ ጀምሮ ለብዙ ዘመን ጠፍ ሆኖ ሲኖር ጻድቁ ስነ ኢየሱስ ከገዳመ ዋፊት በመልአኩ ቅዱስ ገብርኤል እየተመሩ በራእይ አምደ ብርሃን ከሰማይ ወደ ምድር ከሚያርፉበት ቦታ ተተክሎ አይተዋል። ተጋድሎሆን እግዚአብሔር በዚህ ቦታ በስምህ ብዙ የመንፈስ ቅዱስ ልጆች የሚወለዱበት አጽምህ የሚፈልስበት ቦታ መሆኑን ስለተረዱ በ1210 ዓመተ ምህረት በአጼ ይስሐቅ ዘመነ መንግስት አባታችን ስነ ኢየሱስ ይህን ገዳም ገድመውታል። ከተገደመ ጀምሮ እስከ ዛሬ ድረስ 797 ዓመታትን አስቆጥሯል። ጻድቁ ስነ ኢየሱስም አቦ ገዳም እየተባለ ከሚጠራው ቦታ ቆመው ሲጸልዩ ከቆሙ ሳይቀመጡ እጃቸውን ከዘረጉ ሳያጥፉ ለ7 ዓመት ለድህነት ምክንያት የሆነ ጸበል ፈልቆላቸው በጸበሉ አጋንንት ያደረባቸውን የተለያዩ ደዌ ያለባቸውን ሁሉ እየተፈወሱበት ይገኛል። የፈጣሪያቸውን ቸርነት እያመሰገኑ ወደ ሰሐራ ገዳም በመሄድ ለ3 ዓመት በሱባኤ እንደቆዩ ቦታው ለልጆቻቸው ጾር ላሳቀቃቸው ደዌ ለጸናባቸው ማረፊያ በህርምት ጾም ለቆዩ የሚገድፉበት መሆኑን ተረድተው ለ3ኛ ጊዜ ገድመውታል። በገዳሙ ውስጥ በግራኝ ጊዜ 320 መነኮሳት፣ በአቦ ገዳም 83 መነኮሳት፣ በሰሐራ ገዳም 96 መነኮሳት ተሰይፈው አልፈዋል። ቦታውም የሰማዕታት ቦታ እየተባለ ይጠራል። ጻድቁ ስነ ኢየሱስ በገዳሙ ውስጥ ለ300 ዓመታት ከአንዲት የመሶብ ቅርጽ ካላት ድንጋይ ላይ ቆመው ጸልየዋል። ከቆሙበት ድንጋይ ስርም ሁለተኛ ጸበል ፈልቆላቸው ብዙ ገቢረ ተአምር ሲደረግበት እንደነበር በገድሉ ተመዝግቦ ይገኛል። በጸበሉም በበሽታው አይነት ዕውራኖች ሲያዩበት፣ መስማት የተሳናቸው ሲሰሙበት፣ መካን የነበሩ የማይወልዱ ሲወልዱበት፣ የስኳር በሽታ ሲድኑበት፣ ለምጻሞች ሲነጹበት፣ አንካሶች ሲሮጡበት፣ የነቀርሳ ኪንታሮት፣ ሌሎችም መሰል በሽታዎች በጻድቁ እምነትና ጸበል እንዲሁም መኮሬታ በመጠቀም እየተፈወሱ ይገኛሉ። በእጀሰብ በስራይ የተያዙ እንዲሁም በዘመኑ በሽታ ኤድስና ካንሰር የተበከሉ ብዙ ወንድሞችና እህቶች ድነውበት በቦታው ምስክርነት እየሰጡ ይገኛሉ። በገዳሙ ውስጥ በርካታ አባቶች በእጃቸው የፈለፈሉት ብዙ አሻ ይገኛሉ። ዛሬም ብዙ መነኮሳቶች ከሰው ተለይተው
ማኅበሩ ፈቅዶላቸው በጽሞናና በአርምሞ የሚኖሩ አባቶች በገዳሙ ዘግተው ይገኛሉ። ጻድቁ ስነ ኢየሱስ በመላእክት ከሰማይ የወረደላቸው አንድ የድንግልና አንድ የተጋድሎ አክሊል በክብር በመቅደስ ይገኛል። የጻድቁ አጽምና በሳቸው እግር የተተኩት አቡነ የማነ ክርስቶስ አጽም ብዙ ገቢረ ተአምር እያደረገ ዘወትር በጸሎተ ዕጣን እየታጠኑ ይገኛሉ። በጻድቁ ስነ ኢየሱስ እጅ የተባረከ የመልአኩ ቅዱስ ገብርኤል ታቦትና የማኅበረ በኩር ጽላት በየዓመት በዓላቸው እየተቀደሰባቸው ይገኛል። ጻድቁ ስነ ኢየሱስ ካረፉ በምትካቸው አቡነ የማነ ክርስቶስ የተባሉ ልጃቸው ተሹመዋል። አቡነ የማነ ክርስቶስም የአባታቸውን ፈለግ በመከተል በመንፈስ ቅዱስ የተቃኙ በመሆናቸው በአጼ ሱስንዮስ ዘመነ መንግሥት ጊዜ ንጉሡ ሃይማኖታቸውን ከኦርቶዶክስ እምነት ውጪ በመውጣታቸው አንደበታቸው ተዘግቶ አጼ ፋሲልም የአባታቸውን ችግር በጸሎተ እግዚአብሔር ምሕረት እንዲሰጣቸው ሲማጸኑ መባም የሚያስፈልገውን ለገዳሙ ቃል ገብተዋል። አበው መነኮሳትም ሌሊት በሰዓታት ቀን በዳዊት በመጸለይ የእግዚአብሔር ቸርነት ተገልጾላቸው ከመሰል የመንፈስ ቅዱስ ወንድሞቻቸው ጋር በመሆን ሥጋው ደሙ ቀድሰው ሲያቀብሏቸው ተመዞ የነበረው ምላሳቸው ወደ ነበረበት ሊመለስ ችሏል። በዚህም በመደሰት ለገዳሙ መተዳደሪያ 44 ቅፈፍ ጉልት ተቀብለው እንደነበረ ገዳሙ አስራት እያስከፈለ ሳንጃ ወረዳን ራሱ እንደሚያስተዳድር ታሪካቸው ያስረዳል። ለእግዚአብሔር ክብርና ምስጋና ይሁን። የአባታችን የጻድቁ ስነ ኢየሱስና የቅዱስ ያዕቆብ ዘግሙድ አንድነት ገዳም ቃል ኪዳን ከብዙ ባጭሩ ከዚህ ላይ ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይሁን፣ አሜን። የአቡነ ስነ ኢየሱስ ወርሃዊ መታሰቢያቸው ወር በገባ በ19 ቀን ነው። የመረጃ ምንጭ ባሮክ ወልደ ሰንበት